ልጆትን የሚያሳግቱ ለንብረት ብለው ሴት ልጆትን ደግሞ የሚሸጡ አረመኔ ክፉ ሰው ነው። ደግሞ ሌላም ነገር ሰምቻለሁ። ልንገሮት፣ ለገንዘብ ሲሉ ባሎትን እንደገደሉና እንደቀበሩት ሰምቻለሁ። ምንድን ነው የምታወሪው? ከማን ሰማሽው? ከእርሱ በገዛ እንደቦቱት ሲያወሩ ነው የሰማሁት። እኔ አላልኩም። ለዘመናት የደበቁትን ሚስጥር ጌሾና ብቅል ፈልፍሎ አውጥቶብዎታል። ወይዘሮ ወርቄ ግፍ እንደቀጠለ ነው። ምክንያቱም ፀሐዬን አሁንም ከመግባት አልተመለሱም። ልጃቸው አስቻለው ራሱ በዚህ ክፍል እኔ ይገኛል ብዬ አስቤ ነበረ። ግን ደግሞ ወይዘሮ ወርቄ ያለበትን ራሱ ሊናገሩ አልቻሉም። ፀሐዬ ራሱ ታገኘዋለች። ምክንያቱም ሰክረው ስለነበረ እዛን ሰዓት ያለበትን ቦታ ከተናገሩ ያገኙታል ብዬ ነበረ። ግን ወይዘሮ ወርቄ ምንም ሊናገሩ አልቻሉም ያለበትን ቦታና። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንደተለመደው የእናት ግፍ ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ መድኃኒትና ፀሐዬ መድኃኒትን ለወይዘሮ ወርቄ ጠጅ ታጠጣቻቸው በኋላ ወይዘሮ ወርቄ የሰሩትን በሙሉ እየተናዘዙ ነበረ። ፀሐዬ መታ አስቻለው የት ነው ያለው? የት መጋዘን ነው? የት አካባቢ ነው እያለች በምትጠይቃቸው ሰዓት መጋዘን ቦታ እዛ ቦታ እያሉ እንግዲህ ሳይናገሩ ተኝተዋል። ጥለዋቸው ማለት ነው። እነሱ እየጠበቁ ነበር። ወይዘሮ ወርቄ ከተኙበት ሊነሱ አልቻሉ። ወይዘሮ ወርቄ ቀልድ መቼም አይጠገብም። ሰክረው ራሱ ይቀልዳሉ። ሜክሲኮ ነው እያለው ብለው እንግዲህ ለሽ ባሉ ሰዓት ፀሐዬም ንዴቷን መቆጣጠር አልቻለችም። ምክንያቱም በእነሱ አፍ በገዛ በአማቷ ወይም ደግሞ በሆዷ በያዘችው የልጅ አያት የገዛ ልጃቸውን አግተውት መጥፋቱን ስታውቅ እንግዲህ በጣም ነው ያዘነችው። በጣም ነው የተናደደችው። መድኃኒትም አይዞች ተረጋጊ፣ ሌላም ቀን አለ እያለች እሷ ልታረጋጋት እየሞከረች ነው። ፀሐዬ ግን በጣም ነው የተናደደችው። ፀሐዬም አስቻለው እኮ ጥሎኝ የሄድ መስሎኝ በጣም ራሴን ስጎዳ ነበረ። የምበላው አጥቼ ራሱ ጎዳና ላይ ወጥቼ ነበረ። እኔ የማስበው እሱ ጥሎኝ እንደሄደ ነው እንጂ እንደታገተ አልነበረም ብላ እንግዲህ ስሜታዊ ሆና በጣም እየተናደደች ነው ያለችው። ምክንያቱም ይሄ መናደድ ራሱ ሲያንሳት ነው ማለት እሷ ያሰበችው ሌላ ነው፣ አሁን ደግሞ የሆነው ሌላ ሲሆን ጭራሽ መፈለግ ሲገባኝ እኔ ተናድጄበት ይሄን ያህል ጊዜ ሁላ ዝም ብየዋለሁ ብላ ደግሞ እንግዲህ ራሷን ነው አሁን የምትወቅሰው። ምክንያቱም አሁን ላይ ከታገተ ወደ 7 ወር ሊሆነው ነው እንግዲህ 7 ወር ሙሉ ጠፍቷል ብላ አስባ ኖሮ ወይ ለፖሊስ ትናገር ነበር ወይም ደግሞ ወይዘሮ ወርቄን እየተከታተለች ራሱ ልታገኘው ትሞክር። ወይዘሮ ወርቄ ድራማ ያው እንደፈለጉት ሆኖላቸዋል። ያው ያልሆነላቸው አስቻለው ጥሎት እንደሄደ ስታቅ በንዴት ልጁ ይወርዳል ብለው ነበረ። ያው ልጁ ግን ያው ወይዘሮ ወርቄን ለማየት የናፈቀ ይመስላል። ልጅየው ሊወርድም ሆነ ሊመጣ ያለ ጊዜው አልፈለገም ማለት ነው። ሌላው ግን የወይዘሮ ወርቄ ሀሳባቸው ተሳክቶላቸዋል። ይሄ የኔ ሀሳብ ነው። ፀሐዬና መድኃኒት ስንመለስ እንግዲህ እኔ እኮ እንደዚህ የተበሳቀልኩት በእነሱ ምክንያት ነው። በጣም ብዙ ነው እየተጎዳው በምትሰዓት መድኃኒትም አውቃለሁ እነሱ ጨካኝ ናቸው፣ የእጃቸውን ያገኛሉ። ፀሐዬም እንዴት ነው አንቺ የእጃቸውን የምትሰጫቸው? ምክንያቱም አንቺ እኮ የቤት ሰራተኛ ነሽ። የቤት ሰራተኛ ሆነሽ ይህን ማድረግ እንዴት ነው የምትችይው? በምትላት ሰዓት መድኃኒትም ፀሐይ እመኝኝ አንቺ ብቻ ተረጋጊ፣ ባልሽ ራሱ የት እንዳለ እናገኘዋለን። አሁን ጫፍ ሰጥተውናል። ባየ ደግሞ ለሰሩት ግፍና በደል በሙሉ የእጃቸውን ያገኛሉ። አንቺ ደግሞ ተረጋጊ በምትላት ሰዓት ለመድኃኒት ያው ፖሊሱ ደውሎላታል። ወደ መርማሪውና መድኃኒት ስንሄድ እንግዲህ መድኃኒትና መርማሪው ከተገናኙ በኋላ የሰሩትን ወንጀል በሙሉ በአንደበታቸው ሲናዘዙ ቀርጫቸዋለሁ ብላ እንግዲህ ለመርማሪው ሰጥተዋለች። እውነት ለመናገር እየቀዳች አልመሰለኝ ነገር ነበረ። እውነት በጣም ነው ደስ ያለኝ። መድኃኒት ጥሩ ስራን የሰራቸው ግን ደግሞ ምክንያቱም አሁን ላይ ይሄ ድምፁ ለዋነኛ ማስረጃ አይሆነንም። ግን ደግሞ የት ገለው እንደቀበሩት ቦታውን ደግሞ ብናቅ ይበልጥ አሪፍ ይሆናል ብሎ በሚላት ሰዓት እንግዲህ መድኃኒትም ይሄ ማስረጃ ሊሆን አይችልም ወይ በምትለው ሰዓት መርማሪውም
አስገድደው ነው እንደዚህ እንድል ያደረጉኝ ብለው መዋሸት ይችላሉ። ስለዚህ ቦታውን ማወቅ አለብን። ይሄንን ደግሞ ጠንክረሽ ስሪ። ሌላው ደግሞ መርማሪ አስቻለውን የገዛ ልጃቸውን እራሳቸው እንዳገቱት ተናዘዋል በምትለው ሰዓት መርማሪውም ደንግጦ ምን እውነትሽ ነው ወይ መድኃኒት የምትናገሪው? መድኃኒትም ፀሐዬን አግብቶ መኖሩ ስለረበሻቸው አስቻለውን አግተውታል። መርማሪውም ይሄንን ሁሉ መረጃ ግን ኬት አገኘሽ በሚላት ሰዓት እንግዲህ አወጣጫቸው አላልከኝም ወይ ማድረግ ያለብኝን ነገር አደረኩኝ፣ የሚወዱት ነገር መጣሁባቸው፣ ቀላል ነበረ ግን ደግሞ ብሬን ከሰከስኩኝ እንጂ ማንኛውም ወደ ቤት ልመለስ መርማሪ በሌላ ጊዜ እንገናኛለን ብላ እንግዲህ መድኃኒት ወደ ፀሐይና ወይዘሮ ወርቄ ስንሄድ ደግሞ ፀሐይ በጣም ተረብሻለች፣ በጣም ተናዳለች። ምክንያቱም ይሄንን ከነሱ አልጠብቅም ነበረ እንደዚህ አርጋው በማየቷ በጣም ተናዳ አስቻለው የት ነው ያለ የት ነው ያለ እያለች እንግዲህ እሷ እየተጨናነቀች ብቻዋን ራሱ ልክ እንደ እብድ እያወራች ነው። ወይዘሮ ወርቄ ግን ሰክረው አለማቸውን አይተው እንቅልፋቸውን እየለጠጡት ነው። ወይዘሮ ወርቄ በተንቀሳቀሱ ሰዓት ፀሐይም ወይዘሮ ወርቄ ይነሱና ይንገሩኝ አስቻለው የት ነው ያለ በምትላቸው ሰዓት ወይዘሮ ወርቄ ምንድን ነው እያሉ እየተደናበሩ ነው ገና ከእንቅልፋቸው ከመነሳታቸው። ፀሐይም እንግዲህ ተነሱ ይቀመጡ ይቁሙ እያለች እንግዲህ እጃቸውን እያገዘቻቸው በነበረበት ሰዓት ወይዘሮ ወርቄ አልነካ ባይ ናቸው። ስለዚህ ልቀቅኝ ራሴ እነሳለሁ ብለው እሷን አላቀዋት ቁጭ ባሉበት ሰዓት ምን ትመስላለች አመዳም አትነካኪኝ በሚሏት ሰዓት እንግዲህ ወይዘሮ ወርቄም አስቻለው የት ነው ያለ የት እንዳረጋችሁ ንገሩኝ በምትላቸው ሰዓት ወይዘሮ ወርቄ ምን የት እንዳለ እየታውቃለሁ በሚሏት ሰዓት እንግዲህ ፀሐይም ሰክረው ሲያወሩ ነበር ስትላቸው ወይዘሮ ወርቄ በጣም ነው የደነገጡት። ምክንያቱም ሰክሬ አወራሁ ሆይ ብለው በጣም ነው ደንግጠው የነበረው። ሰክረው ሲለፈልፉ ነበረ። አስቻለውን የልጄን አባት የት ነው ያደረጉት? የት ነው ያገቱት? የት እንዳለ የታውቃለሁኝ ፀሐይ እኔ ልጄ ላይ ጨክኜ ልጄን የማግተው ይመስልሻል ወይ? ብቸኛው ወንድ ልጄ እኮ ነው። እንዴት ነው በአንድ ወንድ ልጄ የምጨክነው? በሚሏት ሰዓት ፀሐይም እናንተ ምንም ነገር ቢሆን ያደርጋሉ። ስለዚህ አስቻለው የት እንዳለ ይንገሩኝ። ወይዘሮ ወርቄም እኔን እንደዚህ አድርገሽ ነው ወይ የምታስብኝ? ልጄ ታስሮ እንዲደበደብ የምፈቅድለት ነው ወይ የሚመስልሽ? በሚሏት ሰዓት ፀሐይም ታስሮ እንደሚደበደብ በምን አወቃችሁ? በምትላቸው ሰዓት ወይዘሮ ወርቄም ገምቼ ነው ብለዋል። ምክንያቱም እኮ ታስሮ መደብደቡን የታወቁ ስለዚህ የት እንዳለና ማን እንዳሳግተው ቦታውንም ጭምር ያውቃሉ። ስለዚህ የት እንዳለ ብቻ ይንገሩኝ እባክዎትን አባዬ። ወይዘሮ ወርቄም እንግዲህ ሸምጥጠዋል። ምክንያቱም የት እንዳለ የማውቀው ነገር የለም አላውቅም ልጄ የት እንዳለ እኔ የማውቀው ነገር የለም በሚሉ ሰዓት ፀሐይም ታስሮ እየተደበደበ ነው ብለዋል እኮ በምትላቸው ሰዓት ልጄ ታግቷል ስትይኝ ያው የታገተ ሰው ደግሞ ይደበደባል ብዬ ነው። ለሆነ ነገር መቼ ምክንያት አያጡም ወይዘሮ ወርቄ። የታገተ ሰው እንደሚደበደብ የሚያውቁ ራስዎት ኖት። ምክንያቱም እኔ ሰው አግቼ አላቅም፣ ራስዎት ናችሁ ሰው የሚያግቱና እኔ የምፈልገው የልጄ አባት የት እንዳለ ነው፣ እባክዎትን ይንገሩኝ እያለች እየተማጸነች ነው ፀሐዬ። ወይዘሮ ወርቄ ግን ወይ ፍንክች ብለዋል። ምክንያቱም የመናገር ፍላጎቱም የላቸው። ምክንያቱም ከሷ የማራቅ ስለሆነ የሚፈልጉ የት እንዳለ ካወቀች ፀሐዬ ደግሞ ሄዳ ስለምታገኘው ልጁ ተወልዶ በሰላም አንድ ላይ መኖር ስለማይፈቅዱ ወይዘሮ ወርቄ ያ እንዲሆን ስለማይፈልጉ ለፀሐዬ አይነግሯትም። ግን ደግሞ ወይዘሮ ወርቄ ፀሐዬን እና ልጁን ለማስወገድ አሁንም ይፈልጋሉ። ምክንያቱም ከስህተታቸው ራሱ አይማሩም። እዛ ጋር የገዛ ልጃቸውን እያስደበደቡ እያሰቃዩ በረሃብ እዚህ ጋር ደግሞ የልጅ ልጃቸውንና እንዲሁም ሚስቱን ደግሞ ለመግደል ከገዛ ልጃቸው ጋር እባክሽ አግዥኝ ተባበሪኝና እሷን እናስወግዳት እያሉ እንግዲህ ወይዘሮ ወርቄ ከዮዲት ጉዲት ጋር የዮዲት ጉዲት እኔ እውነት ለመናገር የዮዲት ጉዲት ጸባይ በጣም ነው የሚገርመኝ። ባለፈው አይታችሁ ከሆነ ፀሐይ ላይ ቆይታ ወይዘሮ ወርቄ ከቤት አባረረዋት። ምክንያቱም ማታ ማታ ነው የምትገቢው ውጭ ተቀመጪ ብለው አባረረዋት። በጣም ሙቋትና በጣም ደክሟት ወደ ቤት በምገባ ሰዓት እዚህ ምንድን ነው የምትሰሪው ውጪ ብላትና በጣም ነበረ አንቋሻ ፀሐይን ያባረረቻት ማለት ነው። አሁን ላይ ደግሞ በጣም እየተንከባከበቻት ነው። የሆነ ልክ እንደ እስስት ነው የምትቀያየረው እና
ትልቅ ሰው ነች። የሆነ አሁንማ ቅድስት ጋር ሄዳ ከመጣች ወዲህ የቅድስት ጸባይ ነው የተጋባባት። ምክንያቱም ቅድስት የሆነ ሰዓት ጥሩ ትሆናለች፣ የሆነ ሰዓት ደግሞ ልክ አሁን የወዲት ጉዲት እያደረገችው እንዳለችው የሆነ ሰዓት ማነው ለማየ ራሱ ለባሏ እናት ጥሩ ትሆናለች። አንዳንዴ ደግሞ የባሏ እናት ታሰቃይ ነበረ። ለዮዲትም ጥሩ ትሆንና የሆነ ሰዓት ለምን ይሄን አደረግሽው ብላ ነበር የምትጮህባትና አሁንም ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች እንደሚባለው የዮዲት መቀያየር ምናለው በአንዱ ብትረጋ። ምክንያቱም ተቀይራ ነበረ። ጥሩ ሆና ብትቀጥል በጣም አሪፍ ነበረ። የወይዘሮ ወርቄን ሀሳብ ባትሰማ ማለት ነው። እና የእናት ግፍ ድራማ ለዛሬ ይዤላችሁ የመጣሁትኝ ይሄንን ይመስላል። በቀጣይ ክፍል ደግሞ የምንገናኝ ነው የሚሆነው። በሌላ ክፍል እስከምንገናኝ ድረስ በዚሁ እሰናበታችኋለሁ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቶሎ ቶሎ የመለቃቸው እንዲደርሳችሁ ደግሞ የደውል ምልክቱን በመጫን ላይክ በማድረግ አብራችሁኝ ቆዩ ላለሁኝ። በሌላ እስከምንገናኝ በድጋሚ ቻው ቻው።